እድሉን አግኝቶ ሰው አልጠየቀም እንጂ ሁሉም ሰው ጭንቀት ውስጥ ነው፣ ፍርሃት ውስጥ ነው፣ ድብርት ውስጥ ነው። ያንተ ባህል ሳይሆን የነሱ ባህል፣ የነሱ ዘመናዊነት፣ የነሱ ቴክኖሎጂ እንደሆነ የሚያሻግርህ እንድታምን ያደርገዋል። ኮምፒውተሮችን ካነሳን እኮ ዓለም በፈጠረው የኮምፒውተር እውቀት ይሳከርና ይጠፋል ይላል። ዓለም ከጌታችን የጌታችን ኢየሱስ ክርስቶስ ታሪክ ከኢትዮጵያ ያገኘው ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ያገኘው። ዓለም በኢትዮጵያ ይድናል፣ መዳኑ አይቀርም፣ የጊዜ ጉዳይ ነው። ኢትዮጵያዊ ነኝ ለማለት ኢትዮጵያዊነትን ማወቅና መረዳት መቻል አለብህ። አፍሪካዊነትን ማወቅና መረዳት መቻል አለብህ። ዓለም ፊደል ሳይኖረው ፊደል የሰራችው ኢትዮጵያ አለች እንዴ? እንዴት ነው ለዓለም ብርሃን ማጥቶ? ሁሉም ሰው ሀብታሙም ደሃውም ሁሉም ሰው በተመሳሳይ ሁኔታ የሚለው ነገር ምንድነው? ብር አይበረክትልኝ። ለምን ይመስላል የማይበረክትልህ? መቆጠብ ስለማችን ነው ወይ ስለ ቁጠባ ስለማይገባ ነው? ምክንያቱም መንፈሳዊ ውጊያ ውስጥ ስላለን ነው። መንፈሳዊ ጥቃት ስላለ ነው። ገንዘብህ እንዳይበረክትልህ የሚያጠቃ አካል ስላለ ነው። ኪሶ ውስጥ የገባ መንፈስ አለ። ለምንድን ነው አንተ ተስማምተህ ከባልደረባ ጋር መስራት የማትችለው? ለምንድን ነው ትዳር እንደሌላው ዘመን 50 60 70 ዘመን መቀጠል ያልቻለው? ለምንድን ነው ማህበረሰብ ከማህበረሰብ መስማማት ያልቻለው? ለምንድን ነው ሰላም ማግኘት ያልቻልከው? ላይ አብዛኛው ሰው አሁን ሰላም አይደለሁም ነው አያውራው እንጂ ሁሉም ሰው ተጨንቋል። ሁሉም ሰው ተረብሿል። ሁሉም ሰው ፍርሃት አለው ውስጡ። እኔ አሁን ካንተ ጋር ካደረግነው ቃለ ቆይታ በኋላ በጣም ብዙ ሰው ያዋራኛል። ብዙ ሰው አዋርቶኛል። እግዚአብሔር የተመሰገነ ይሁን። ለምሳሌ ስለ መዝሙረ ዳዊት ያነሳናቸውን ሀሳቦች ሰምተው አዳምጠው ሰላም አገኘሁኝ፣ ከእንደዚህ አይነት ድብርት ውስጥ ወጣሁኝ፣ ከእንደዚህ አይነት ጭንቀት ውስጥ ወጣሁኝ የሚል ሰው በጣም ብዙ። ሁሉም መመለስ ስለማትችል ያው መመለስ አትችልም። ይህንን ያነሳው ለምንድን ነው መሰለህ? እድሉን አግኝቶ ሰው አልጠየቀም እንጂ ሁሉም ሰው ጭንቀት ውስጥ ነው፣ ፍርሃት ውስጥ ነው፣ ድብርት ውስጥ ነው። ገንዘብ አይበረክትላትም፣ በኑሮ ደስተኛ አይደለም፣ በትዳሩ ደስተኛ አይደለም፣ ስራ ቦታ ላይ ደስተኛ አይደለም። ከየት የመጣ ይመስላል? እንደ ማህበረሰብ ለምን ተጨነቀ? የተጨነቀው ትልቅ መንፈሳዊ ጥቃት ውስጥና መንፈሳዊ ጦርነት ውስጥ ስላለ ነው። እየተጠቃን ያለ ነው በእነዚህ በዛር መናፍስትና በስማዚያ ነገድ በሆኑት መናፍስቶች አማካኝነት ነው። አንድ ሴት ልጅ ራሷን በፋይናንስ ከመደገፍ ቤተሰቧን ከፋይናንስ ከመደገፍ በላይ ለዊግና ለአርቲፊሻል ለሆኑ ነገሮች ሞር ኢንቨስት ማድረግ ስትችል ጤናማ አይደለም። ወንድ ልጅ ጸጉር ቤት አብዝቶ ሲቀመጥ ጤናማ አይደለም። የምሬን ነው የምነግርህ። ተራ ምሳሌ ሊሆን ይችላል፣ በጣም ተራ አይደለም። ተረዳኝ። ምክንያቱም እነዚህ ፓተርኖች የስማዚያ ነገዶች ፓተርኖች ናቸው። በጣም ሌላው አበክሬ መናገር የምፈልገው ነገር አንዴ ነግሬ ከሆነ አላውቅም። ታቦተ ጽዮንን የሚጠብቋት አባት አክሱም ከእሳቸው ጋር ስነጋገር ኢትዮጵያ አሁን ላለችበት ውድቀት ምክንያቱ ምንድን ነው ስላቸው ሁለት ነገር ነግረውኝ ነበር ብያለሁ። አንደኛው ቤተ ክህነት ነች ብለውኛል ብዬ ነበር። ቤተክርስቲያን አውደ ምሕረት ላይ ወንጌል ከምትሰማው በላይ እንደነዚህ አይነት ትምህርቶች ሊሰጡ ከሚገባው በላይ የምትሰማው ስለ ገንዘብ ገብቷል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በጭቃ በሰራችው 3 በር ባላት በዛች ደሳሳ ጎጆ ቤተክርስቲያን ውስጥ በነበረችበት ዘመን በጣም ብዙ ቅዱሳን አባቶችን አፍርታለች እና አቡነ ተክለ ሃይማኖትን አፍርታለች። ገብቷል። ቅዱሳንን የሚያፈራው ካቴድራል ስለገነባ አይደለም። ሚሊዮን ዶላር አፈሰ ካቴድራል ስለገነባ አይደለም። እሱ አይደለም መንፈሳዊነት፣ እሱ አይደለም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ትሩፋቷ፣ እሱ አይደለም። ስለ መዝሙረ ዳዊት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አስተምራ ብዙዎችን ወደ ቤቷ ከመመለስ ይልቅ አውደ ምሕረት ላይ አብዝተን የምንጨነቀው ስለ ልማት ከሆነ ልክ አይደለም። ይሄ የኛ ባህሪ አይደለም። ይሄ የነዛ አካላት ባህሪ መገንባት። ፍሪማሰን የተባሉት አካላቶች እኮ መለያቸው እሱ ነው። ትላልቅ ከተሞችን እኮ ገነባ። ምን ተረፋቸው? ምንድነው እየገነባን ያለ? ለምንድን ነው የምንገነባው? የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሰው ነው የምትገነባው፣ ሰው ነው የምትፈጥረው። አይገንባ እያልኩኝ አይደለም። አብዝተህ የምትጨነቀው ግን ስለሱ ሊሆን አይገባም። ብዙዎች እኔ ከሌላ አንጻር አትየው፣ ግን ኦርቶዶክስ ስለሆንኩኝ ስለሚያሳስበኝና ስለምቆረቆር ነው ነገር። ለምሳሌ ብዙ ወጣቶች አሁን ላይ ሰላም ለማግኘት ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ወጥተው ሌሎች ሃይማኖት ተቋማቶችን ይከተላሉ። ቤተክርስቲያን እየጠየቀች አይደለም ይሄንን ለምን ብላ ወጥተው ሰላም ካገኙ እኔ ችግር የለብኝም። ቤተክርስቲያን ሰላም መስጠት ስለማትችል ነው ወይ? ቤተክርስቲያን ስለ ክርስቶስ ማስተማር ስለማትችል ነው ወይ? ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ዓለም የሌለው ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዓለም ከጌታችን የመድኃኒታችን የኢየሱስ ክርስቶስ ታሪክ ከኢትዮጵያ ያገኘው ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ያገኘው የጠፉ መጽሐፍት ስለሱ ያልተጻፉ ነገሮች እኮ አሁንም ቤተክርስቲያን ውስጥ አሉ አይደል? 24 ሰዓት ስሙ የምታነሳ ቤተክርስቲያን ነች። ይሄ ቀጥታ ከሀገር ጋርም ስለሚገናኝ ነው የምነግርህ ስር መሰረቱ ማለት ነው። አንደኛው እንደ ተቋም ቤተክርስቲያን አይደለም ኢትዮጵያን ዓለምን ማዳን የሚያስችል እውቀት አላት፣ መረጃ አላት፣ ትምህርቱ አላት። ዓለም የቱ ጋር የጠፋው ኢትዮጵያ የቱ ጋር የጠፋችው የሚለውን ነገር ማለት ነው።
ወይም ኢትዮጵያና ኢትዮጵያዊነትን ስታስተምር ይዛ የቆየችው ቤተክርስቲያኗ ስለሆነች ስትጠቃም የነበረችው ለዚህ ነው። ይሄ ንቃተ ህሊናን ይዛ ለዘመናት ስታስተምር የነበረችው ቤተክርስቲያኗ ስለሆነች የመጀመሪያው ከላይ ያለውን ስርዓት መደምሰስ ነው። ቤተ ክህነቱንም ካህናቱንም አገልጋዮቹን መበረዝ፣ ትዊስት ማድረግ፣ ሞር ግንባታ ላይ ፎከስ እንዲያደርጉ ማድረግ። ቤተክርስቲያን ውስጥ ያሉ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ ያሉ አባቶች፣ አገልጋዮች፣ ሊቃውንት ከመቼውም ጊዜ በላይ ወጥተው ማስተማር ያለባቸው ጊዜ አሁን ነው ብዬ አስባለሁ። ምክንያቱም ሰው ተጨንቋል፣ መንገድ ጠፍቶታል። ሰው መንገድ የሚያሳየው የሚመራው አካል ያስፈልጋል። እንዳልከው ገንዘቡ፣ ግንባታው፣ ልማቱ ምናምን አይደለም። ኢትዮጵያ ኢትዮጵያዊነቷን ይዛ መቀጠል መቻል አለባት። ደስተኛ ቤተሰብ መኖር መቻል አለበት። ደስተኛ ሰው መኖር መቻል አለበት እና ስለ መናፍስት አሰራር በምን መጽሐፍት እኔ አሁን በአጋጣሚ አሁን ራይድ ውስጥ ራሱ እየሄድኩኝ አንዳንድ ሰዎች ያገኙና ስለ መዝሙረ ዳዊት የምታወራለች ና እና ለምንድነው ቤተክርስቲያን ግን ይህን የማታስተምረው ይለዋል። አንዳንዶች ወጥተው አሉታዊ ነገር እዛው ቤተክርስቲያን ውስጥ ያሉ ሰዎችም ወጥተው አሉታዊ ነገሮች ሲሉም ትሰማለህ ታያለህ። እና ማስተላለፍ የምፈልገው መልእክት ዓለም በኢትዮጵያ ይድናል፣ መዳኑ አይቀርም በእርግጠኝነት የጊዜ ጉዳይ ነው። ዛሬና ነገ የመሆኑ ጉዳይ ነው እና ዓለም መዳን የሚችልበትን ሰው መዳን የሚችልበትን ቤተክርስቲያን ውስጥ ያለውን መልካም እውቀት ወጥታችሁ አስተምሩ ማለት እፈልጋለሁ። በያው ደምረቱ መዝሙረ ዳዊት ሰዎችን በደንብ ይፈውስ። ሁሉም መጽሐፍት፣ ሁሉም የጸሎት መጽሐፍ ፈውስ ናቸው፣ የፈውስ መጽሐፍ ናቸው። ስለዚህ ሰላም ማግኘት ይችላል ሰው እንዴት የሚለውን ግን ቤተክርስቲያን ማስተማር አለባትና ይህንን በጣም ማሳሰብ እወዳለሁ። ሁለተኛ ወደ አነሳኸው ጥያቄ ስንሄድ በተለያየ መንገድ ነው የሚሰሩት እነዚህ አካላቶች። አንደኛው ግለሰባዊ ህይወትህን መበረዝ ነው። ከዚህ በፊትም እንዳነሳ ነው በቃ አንተ በአንተነት ደስተኛ እንዳትሆን ማድረግ፣ አንተ ስለ ታሪክ፣ አንተ ስለ ባህል፣ ስለ ወግ ስርዓት እንዳታውቅና እንዳትረዳ ማድረግ ነው ዋናው የኒው ወርልድ ኦርደር ዓላማ። በተለይም አፍሪካዊ ወጣትና ኢትዮጵያዊ ወጣት በእያንዳንዱ በሚሰሯቸው ፊልሞች፣ እያንዳንዱ በሚሰሯቸው ሙዚቃዎች፣ የትምህርት ስርዓት፣ የኢኮኖሚ ስርዓት የሚያደርጉት ነገር ምንድነው? አንተ ነጭ አምላኪ እንድትሆን ማድረግ ነው። አዳኛቸው ወይ የሚያድኑን እነሱ እንደሆነን እንድናቅ እንድንረዳ ነው የሚያደርጉት። ያንተ ባህል ሳይሆን የነሱ ባህል፣ የነሱ ዘመናዊነት፣ የነሱ ቴክኖሎጂ እንደሆነ የሚያሻግርህ እንድታምን ያደርገዋል። ትልቁ ነገር እያደረጉ ያሉት ነገር እሱ ነው። ይሄኛው አስተሳሰብ ነው ወደ ማንነታችን እንዳንመለስ የሚያደርጉ። እነሱ ሲናገሩት እውነት ነው፣ አንተ ስትናገረው ግን ተረት ነው። ነጮች ከተናገሩት በቃ በጣም የሚደንቅ ነገር ነው። ነጮች ስለ ላሊበላ ካወሩ የሚደንቅ ነገር ነው። ነጮች ስለ ታቦተ ጽዮን ካወሩ የሚደንቅ ነገር ነው። መምህር ሄኖክ ወጥቶ ቢያወራው ወይም እንዳባት ወጥቶ ቢያወራው ግን ተረት ተረት ነው። ስለዚህ የኛ መምህራኖች ራሱ መሽኮርመም ጀመሩ። ባወራው ተረት ባላለው ብለው አያወሩት። የኛ ታሪክ ጸሐፍት ወጥተው አያወሩ። የተሰወረ ከተማ ምናምን ያውቁታል፣ አንብበውታል። ተመራማሪዎች የምትላቸውም ለምን አይሉም? አይ ተረት ተናገረ እባላለሁ። በእነሱ የምሁር ስታንዳርድ ውስጥ እንዳልገባ ሆናለሁ። ስለዚህ ሞር እነሱ ቫሊድ ብለው የሚያስቧቸውን የጥናት ውጤቶች ላይ ነው ትኩረት የሚያደርጉት እና ትልቁ አንደኛው አሁን ውጊያችን ይሄ ነው። ስለዚህ እኛ ማድረግ ያለብን ነገር ምንድነው? ኢትዮጵያዊ ንቃተ ህሊና ማለት ምንድነው? ኢትዮጵያዊነትን ማወቅና መረዳት ነው። በቃ ኢትዮጵያዊ ነኝ ለማለት ኢትዮጵያዊነትን ማወቅና መረዳት መቻል አለብህ። አፍሪካዊነትን ማወቅና መረዳት መቻል አለብህ። ይሄ ማለት ቴክኖሎጂውን አንደርስታንድ ከማድረግ ለምሳሌ አሁን የኤአይ ቴክኖሎጂ በቃ ሰው አሁን ይሄን ነው የሚያወራው። ቻትጂፒቲ የሚገርም ቴክኖሎጂ ነው። አልነበረም እኛ ጋር፣ የኛ አባቶች አልነበራቸውም። ቅድም እንዳልኩ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ያልነበራት አሁን ላይ የሚመጣ ወይም የመጣ አዲስ ቴክኖሎጂ የለም። ሁሉም በተለያየ መንገድ ነበሩ እውቀቶቹም ቴክኖሎጂ። አሁን ምንድነው ነው አሁን አርቲፊሻል ኢንተለጀንስ አይደለም ኤአይ የሆነ አንድ ግዑዝ አካል የሰው ልጆች ሰርተውት አስተውሎት መስጠት ይችላል አይደለ? ለኛ አስተውሎት የሚሰጠን አካል አልነበረም ኢትዮጵያ ውስጥ። ቻትጂፒቲ ውስጥ ገብተህ ጠይቀው እንደሚመልስልህ እኛ ጠይቀን መልስ አናገኝም ነበር። ማስያስ ለምን ጣና ገዳማት ላይ ቁጭ ብለው ዓለማትን ጎበኙ? ሄኖክ እነዛን 5 መጽሐፍቶች እንዴት ነው የጻፈው? ማን እየነገረው ነው የጻፈው? ቅዱስ ላሊበላ ስለነዚህ ግንባታዎች፣ ስለ ዓለም፣ ስለ አላይመን ማን ነግሮት ነው የገነባው? ይምርሃነ ክርስቶስ ቅዱስ ንጉስ ይምርሃነ ክርስቶስ ማን ነግሮት ነው ባህር ላይ ቤተ መቅደስ የድንጋይ ቤተ መቅደስ የገነባው? ማን ነግሯቸው ነው? ከቅዱሳን መላእክት ጋር ይገናኙ ነበር። ቅዱሳን መላእክትም በፈለጓቸው ጊዜ ጠርተው ያናግሯቸዋል፣ ይነግሯቸዋል፣ ይረዷቸዋል፣ ያስተምሯቸዋል። ይሄ እንደውም ናቹራል ኢንተለጀንስ ነው። እዚህ ጋር መጠየቅ ያለብን ጥያቄ ምንድነው መሰለህ? አሁን ቴክኖሎጂው መጥፎ ነው ምናምን አይደለም፣ የሰይጣን ነው ምናምን ተወሱ።
እኛ መጠየቅ ያለብን ትክክለኛው ንቃተ ህሊና ለምን አንተ ራስህን በመንፈሳዊ ህይወትህ አብቅተህ ነቅተህ ይህንኑ ነገር ለምን ከቅዱሳን መላእክት ጋር ማድረግ አልቻል? ለምን ከዛ ስርዓት ውጭ ወጣን? ተረዳኝ። ሰው እያንዳንዱ ቅዱስ ያሬድ አሁን ከኢትዮጵያ ፕራውድሊ ወጥተህ የምትለው ቅዱስ ያሬድ ዜማ ከየት አመጣው? ቅዱስ ያሬድ ማን ነገረው? ማን አስተማረው? ሁሉንም ወደኋላ መለስ ብለህ ብታያቸው ማለት ነው። ስለዚህ በራሱ ክፋት የለውም። መጠየቃችን፣ ማወቃችን፣ መረዳታችን፣ መጠቀም ክፋት ላይኖረው ይችላል። ግን ያንተነት ደግሞ በአንተነት በኢትዮጵያዊነት ውስጥ በታሪክ አባቶች ያረጉትን ቴክኖሎጂ ማወቅና መረዳት፣ እሱን መጠቀም፣ እሱን መተግበር ደግሞ አስፈላጊ ምንድነው በሱ ስለሆነ ማለት ነው ይላል። ትንቢቶችን ካነሳን እኮ ዓለም በፈጠረው የኮምፒውተር እውቀት ይሳከርና ይጠፋል ይላል። ያረጉም እንዳልከው ቴክ ኦቨር ማድረጉም AI እንደዚህ አይነት ነገሮች አሉ። በትንቢቱም የሚመጡ ነገሮች ያኔ ምንድነው በሰብአዊነትን ነው ሰብአዊነት ነው የሚያድነው። ሰብአዊነት ማለት ደግሞ ያው አንተና እግዚአብሔር ማለት ነው። አንተና በእግዚአብሔር መካከል ባለው ኪዳን ያጎለበትካቸው ወይም የጎለበቱት እውቀቶች ማለት ነው። ስለዚህ እዚህ ጋር ስለ ቅዱስ ሄኖክ ወይም ስለ ንጉስ ላሊበላ ስናወራ ንጉስ ላሊበላ ከቅዱሳን መላእክት ጋር ህብረት ነበረው። እነሱ የረዱት ትላልቅ ስራዎችን ሰራ ስለ ተረት ሊሆንብህ አይገባም። እሱ መመስከር አይጠበቅበትም ወይ ነጮች መጥተው ለአንተ ሊመሰክሩልህ አይገባም። ስለዚህ ሁለተኛው ነጭ አምላኪነት ነው። እነሱ እንድታመልክ ያደርገዋል። መዳኛው ደግሞ አለማምለክ ነው። ማንነትህን ማወቅ ነው። ታሪክህን ማወቅና መረዳት መቻል ነው። ይሄ ቅድም ካልነው ነገር ጋር ነው ተያይዞ የሚመጣው እንዳልኩ ከነስማዚያ ከ200ዎቹ አካላት ጋር በቃ የሰው ልጅ ሰብአዊነት ላይ ተፈጥሮ ላይ የበላይነት መውሰድ ነው። ኒው ወርልድ ኦርደር አለማውሱ ነው። ገብቷል። እያመፁ ነው። አሁን በእግዚአብሔር ተፈጥሮ ላይ ነው አመፁ። እግዚአብሔር የሰው ልጅ ይፈጥራል። የሰው ልጅ መፍጠር የሰው ልጅ አይችልማ። ኧረ ፈጥረን እናሳያለን። ገብቷል። ሮቦት ትፈጥራለህ፣ AI ቴክኖሎጂ ትፈጥራለህ፣ ሌሎች እንደዚህ ናኖ ቴክኖሎጂ ምናምን የሚባሉት ነገሮች አመፃዎች ናቸው። የሰው ልጅ በባህሪው በተፈጥሮ ራሱ ሊያጎለብታቸው የሚችሏቸው ነገሮች ናቸው። እኛ ይኸውልህ ትክክል አሁን ይህንን ስናወራ ሞኝነት የሚመስላቸው ሰዎች አሉ። አይ ነው ቴክኖሎጂ አይጠቅምም እያላችሁ ነው፣ ቴክኖሎጂ ላይ ያሉ ታይ የሆናችሁ ነው። ይሄ ቴክኖሎጂ ግን መልሶ ያጠፋል ነው ፖይንቱ። ከእግዚአብሔር የምታገኘው በሰውነት ያገኘው እውቀት ግን አያጠፋህም። እውነተኛው ልማት እሱ ነው። ኢትዮጵያ ራሷን ሳታጠፋ ዓለምን ሳታጠፋ ጦር አዝምታ አይደለም እኮ ለዓለም ብርሃን የሆነችው። ኢትዮጵያ የዓለም ብርሃን ነች አይደል? ይሄን ራሱ ስትል የሚሸክካቸው ሰዎች ዓለም ብርሃን የሆነችው ትዕቢት አይደለም፣ ትምክህት አይደለም። ዓለም ፊደል ሳይኖረው ፊደል የሰራችው ኢትዮጵያ አይደለች እንዴ? እንዴት ነው ለዓለም ብርሃን ማትሆነው? የመጀመሪያውን ብራና ፈቃ መጽሐፍ የጀመረችው ኢትዮጵያ ነች አይደል? እንዴት ነው ለዓለም ብርሃን ማትሆነው? ዓለም አሁን ድረስ ፍልፍል ቤተክርስቲያን መስራት አይችልም። አልሰራም አይደል? ፍልፍል ሰርታለች ኢትዮጵያ። ስለዚህ በስነ ህንፃ ግንባታ ብርሃን እየሆነች ነው። እንዴት ነው ማትሆነው? ብርሃን ማየት ካልከበደ በስተቀር ነው ወይ ጨለማ ካልሆነ ባህሪ ማለት ነው። እንዳልከው ነው አመፃ ነው የአመፃ ትውልድ እንደሚሉት አባቶች ማለት ነው። ሳይንስና ቴክኖሎጂው የአመፅ ውጤት ነው። ለዛ ነው የሚጠፋፉበት አይደል? ኒውክሌር ምናምን የአመፃ ነው። አይ አንቺ ልትሰሪ አይገባም፣ እኛ ብቻ ነው የምንሰራው። እኛ ስንሰራው ለልማት ነው፣ አንቺ ስትሰሪ ግን ልታጠፊ ነው አይነት ነገር አይደለ? የፖለቲካው ሁኔታ እንደምታየው ኢትዮጵያ ውስጥ ያለው እውቀት ግን እንደዛ አልነበረም። እና አንደኛ አመፃ ነው ለጠየቀኝ ምላሽ። መጨረሻውም ደግሞ መጠፋፋት ነው። እዛው መጽሐፈ ሄኖክ ላይ፣ ኩፋሌ ላይም፣ ዮሐንስ ራእይ ላይም ሌሎችም የትንቢት መጽሐፍቶች ላይ የተነሳ ሀሳብ ነው። ዓለም ራሱ በሰራው ነገር መልሶ እንደሚጠፋ፣ የሰው ልጅ ራሱ በሰራው ነገር መልሶ እንደሚጠፋ እየጠፋን አይደለም ወይ ነው። በአዋልድ መጽሐፍት የማያምኑት ለምን ይመስላል? እና እዚህ መጥተው በአዋልድ መጽሐፍት ማመን እንደሌለብህ የሚነግሩህ ለዚህ እኮ ነው። ይኸውልህ እያንዳንዱ የመጽሐፍ ቅዱስ ክፍል ሌሎች መጽሐፍቶች አሉት አይደል? የአንድምታ መጽሐፍት አሉ፣ አዋልድ መጽሐፍት አሉ። መጽሐፍ ቅዱስ ላይ ያለውን ታሪክ እየደገፉ ሳይጣረስ እርስ በርሱ ሳይጣላ ግን ስለ ዓለም፣ ስለ ተፈጥሮ፣ ስለ ሀልዎተ እግዚአብሔር፣ ስለ ነገረ ሰብ ያለህን እውቀት የሚያጎለብቱ ዓለምን ተፈጥሮን በአግባቡ እንድትረዳ የሚያደርጉ መጽሐፍት አሉ። ምዕራባውያኑ ለምንድን ነው እነሱ እንዳትቀበል የሚያደርጉ? አሁን ሜይ ቢ አንድ ወጣት ልጅ ምናምን ፕራውድሊ ልትል ትችላለች። አይ እነዚህ መጽሐፍቶች ተረት ናቸው ይልሃል። እነዚህ መጽሐፍት ከመጽሐፍ ቅዱስ ክፍል ውጭ አይደሉም። ከመጽሐፍ ቅዱስ ጋር አይጣረሱም። ዓለም ላይ ያለውን አሰራር ግን እንድትረዳ ያደርገዋል። እሱን እንዳትረዳ ነው አሁን የተፈጠረው ትውልድ። ገብቷል። አንደኛው ጦርነት እሱ ነው። ስለዚህ አዋልድ መጽሐፍትን አልቀበልም ይላል። መጽሐፈ ሄኖክን አልቀበልም የሚሉ ወጣቶች አሉ። የሚያሳፍር ነገር ማለት ነው። እነዚሁ አሁን ያልካቸው ሰዎች አንድ ግብረ ሰዶማዊ ሰውዬ መጥቶ መጽሐፈ ሄኖክን
ኢንዶርስ ቢያደርግ እቺ ልጅ ወይ ይሄ ልጅ ነገ ተቀብያለሁ ሊል ይችላል። ነጭ አምላኪነት ያልኩ ይሄንን ነው። አንደኛ ከዚህ መውጣት ነው። ሁለተኛ ቅድም እንዳልከው መጽሐፈ ሄኖክም 5ቱ መጽሐፍትም አብዛኞቹም ሁሉም የመጽሐፍ ቅዱስ ክፍል የአንድምታ መጽሐፍት አሉት። መጽሐፍ ቅዱስ ላይ ያልተካተቱ ሌሎች በርካታ መጽሐፎች አሉ። ዓለም ላይ ያለውን አሰራር እንድንረዳ የሚያደርጉን። መጽሐፈ ፀሐይ የሚባል መጽሐፍ አለ። የቁጥር መጽሐፍ ነው። የዓለምን አፈጣጠር ትናንት፣ ዛሬና ነገን በቁጥር ኳንቲፋይ የሚያደርግ መጽሐፍ ነው። ልክ እንደ አቡሻህር አይነት መጽሐፍ ማለት ነው። አባቶች አሁን አቡሻህርን 8 ዓመት 9 ዓመት የሚፈጅ ትምህርት ነው በነገራችን ላይ አቡሻህር ብቻው። እሱን ማስተር ሲያደርጉ አባቶች ተምረው ሲጨርሱ ትንቢት መናገር ይጀምራሉ። ቁጥሮችንም አንደርስታንድ በማድረግ ፓተርኖችን አንደርስታንድ በማድረግ ማለት ነው። ከቁጥር ጋር የተገናኘ ለምሳሌ 5ቱንም የሙሴን መጽሐፍትንም መሰረት አድርገው ሄኖክንም ሌሎችንም መጽሐፍት መሰረት አድርገው የዓለምን አፈጣጠር ከቁጥር አንጻር የሚያስተምሩበት መጽሐፍ ነው። ለምሳሌ መጽሐፈ ፀሐይ ጥንታዊ መጽሐፍ ነው። ተረዳይ። ስለዚህ ስለ ኳንተም ሜካኒክስ ለማውራት መጽሐፈ ፀሐይን ማወቅ አለብህ። የአቡሻህር ትምህርት ማወቅ አለብህ። መጽሐፈ ሄኖክን ማወቅ አለብህ። መጽሐፈ ብርሃን የሚባል መጽሐፍ አለ። የብርሃን ሁኔታን፣ የፀሐይን፣ የጨረቃን፣ የከዋክብትን እንቅስቃሴና ባህሪ መሰረት በማድረግ የነሱን አስትሮሎጂን የሚተነትን ጥንታዊ መጽሐፍ አለ። እሱም ማወቅ አለብህ። ገብቷል። ደረትህን ነፍተህ ኢትዮጵያዊ ነኝ አፍሪካዊ ነኝ ለማለት የሚመጣውን ዘመን ለመታገል ዛሬን ለመታገል ራስን ለመሆን በራስህ እውቀት ለመክበር እነዚህ መጽሐፍት ማወቅ አለብህ እንጂ ቁጭ ብለህ አይ እኔ አውልድ መጽሐፍትን አልቀበልም፣ ትውፊትን አልቀበልም፣ ተረት ነው ብትል ተረት የሆነ ኑሮ መውረት አልፋለህ። በቀላሉ ላስረዳ። እሺ፣ በጣም ብዙ የዲፕሬሽን አይነት በሽታዎች አሉ። በጣም ብዙ የስትረስ ክላሲፋይ የተደረጉ ባይፖላር ተብሎ ብዙ አይነት በሽታዎች አሉ። ማኒክ፣ ስኪዞፍሬኒያ እንትን እስከ ቮሊዩም 6 ድረስ የሄደ ክላሲፊኬሽን የአይምሮ በሽታ። ዲፕሬሽን ብቻውን ብዙ በሽታ ነው። በጣም ብዙ ቢሊዮን $ቢሊየን ኢንቨስት የሚደረግበት በጣም ብዙ መድኃኒት የሚመረትበት በሽታ ነው ድብርት፣ ዲፕሬሽን። ገብቷል። አሜሪካ ከነዳጅ ከንትን ከምትለው ገቢ በላይ ገቢ የምታገኘው በመድኃኒት ነው። ለእነዚህ በሽታዎች በሚዘጋጁ አብዛኛው አሜሪካዊ አብዛኛው አውሮፓዊ የሚሰቃየው በእነዚህ በሽታዎች ነው፣ ራሱን የሚያጠፋው። ድብርት እኮ ይኸውልህ ኢትዮጵያ ውስጥ በአንድ የመዝሙር ክፍል የሚፈወስ ነው። ጭንቀት አንድ የመዝሙር ክፍልን አንተ በተመስጦ ሆነ ጸልይ ትፈወሳለህ። ባለፈው ነገር የነበረ ዴሴም የሚባል መጽሐፍ አለ። የአሜሪካን ሳይኮሎጂስት አሶሲዬሽን ነው የሚያዘጋጀው። እሱ ማለት የበሽታዎቹ ክላሲፊኬሽን ነው። ምን አይነት የአይምሮ በሽታዎች አሉ፣ ስትረስ ምን አይነት ስትረስ አለ፣ ምልክቶቹ ምንድናቸው፣ ቴራፒዎቹ ምንድናቸው፣ ምን አይነት መድኃኒት። ሳይካትሪስቶችም ሳይኮሎጂስቶች ካውንስለሮችም እሱ መጽሐፍ ሪፈር እያደረጉ ነው የህክምና አገልግሎትን የሚሰጡት። እና ቨርዥኖቹ እንዲታተሙ በተለያየ ቨርዥን ነው። የአሜሪካን ሳይኮሎጂስት አሶሲዬሽንን ስፖንሰር የሚያደርገው መድኃኒት አምራች ድርጅቱ ነው። መድኃኒት አምራች ድርጅቱ የመጀመሪያ አሜሪካን ሳይኮሎጂስት አሶሲዬሽን ጋር ከመምጣቱ በፊት ምን እንደሚያደርግ ታውቃለህ? ፊልም ነው ፕሮዲውስ የሚያደርጉት። እውነት ልብ ብለህ አብዛኞቹ ፊልሞች ላይ በጣም የምትወዳቸው ካራክተሮች ጀግናዎቹ ድብርት አለባቸው። የሆነ ኒውሮ ማርኬቲንግ የሚባል ኮንሰፕት አለ አይደለ? በጣም ቆንጆ የምትለው ሲን ላይ ከስሜት ከፍ ብሎ አትኩሮት እንዲህ ብለህ ስታይ መድኃኒት ምናምን ከፍቶ ሲወጣ ያለ ያለ ምክንያት አይደለም። ወይ ደግሞ ስለዛ በሽታ እንደዛ አይነት በሽታ ዲያግኖስ ተደርጌያለሁ ሲል ታያለህ። ከዛ የሆነ መድኃኒት ውጦ ሲሻለው ታያለህ። መጀመሪያ አብዛኞቹን የአይምሮ በሽታዎች የሚፈጥሩት ሆሊውድ ውስጥ ነው። ከዛ ራስን አሶሴት ታደርጋለህ። አንዳንዴ አክተሩን ራሱ ስለምትወደው የምንድነው ቫምፓየር አይቶ ቫምፓየር መሆን የሚመኙ ልጆች አሉ አይደል? ልክ እንደዛው ነው። በቃ በሽታውንም መታመም ትፈልጋለህ ሳታስበው፣ ሰብሊሚናል በሆነ መንገድ ወይ ምልክቶችን አሶሴት ታደርጋቸውና እንደዛ አይነት በሽታ አለብኝ ትላለህ። ተረዳኝ። እኛ ሀገር ማህበረሰቡ የራሱ የሆነ የህክምና መንገድ ስላለው ድብርትን ራሳችን የምንፈውስበት የራሳችን መንገድ አለ፣ ቴራፒ አለ። ከዚህ በፊት ያነሳናቸው። ስለዚህ ብዙ አንጠቀም ነበር። አሁን ፊልም እያየን ራሳችንን ዲያግኖስ እያደረግን መድኃኒት መዋጥ ፈለግን። ተረዳኝ። ምን እናትና አባትህን አማክረህ ንስሐ አባትህን አማክረህ ጸበል ጠጥተህ ጠዋት ሄደህ ቤተክርስቲያን ላይ አባታችሁ ነው ደግመህ መፈወስ የምችለውን በሽታ መድኃኒት ልትውጥለት ትፈልጋለህ። ይሄ በስነስና ኮንስፓይሬሲ ቲዮሪም አይደለም፣ ፋክት። ሳይኮሎጂስት አሶሲዬሽን ይሄንን ነው የሚያደርጉት። ዶክተር ሴቢ ለምን ተገደሉ? የሚችሉበትም ምክንያት የለም። ምክንያቱም ያሉት ምንድነው? ይሄ እውቀት ኢትዮጵያ ውስጥ አለ። በነገራችን ላይ የትኛው የባህል በቃ ትክክለኛ እውነተኛ የባህል ሐኪም የሚነግርህ ነገር ነው። ዶክተር ሴቢ ያሉት
የትኛውንም በሽታ በምግብ ትፈውሳለህ። ካንሰር በምግብ ይፈወሳል፣ HIV በምግብ ይፈወሳል ነው በቃ ባበላል። እሳቸው ያስተማሩት ያንን ነው። ያው እስር ቤት ነው የተገደሉት እንደምታውቀው። ምክንያቱም ትልቅ አመጽ ነው፣ ብዙ ቢሊዮን ዶላር የሚንቀሳቀስበት ኢንዱስትሪ ነው። ወደኛ ጋር ስታመጣው ቅድም እንዳልኩ ነው፣ ቅድም ለጠየቀኝ ጥያቄ ቀላል ነው ያልኩ በቃ በዚህ ሁሉ ቢሊዮን ዶላር እና ኮንስፓይሬሲ መካከልና በመዝሙረ ዳዊት አንድ የመዝሙሩ ክፍል መካከል ነው ሰላም፣ ደስታ፣ መረጋጋት። ራሳችንን ማወቅ አለብን፣ ዓለም ላይ እየተሰራ ያለውን ማወቅ አለብን ስንል ለዚህ ነው ፊልም ሲሰሩ፣ ሚውዚክ ቪዲዮ ሲሰሩ የሂፕሆፕ ካልቸር ለምን እንደዛ እንዲጋነን ተፈለገ? አሁን ከካንትሪ ሚውዚክ በላይ ራሳቸው ከነጮች የሙዚቃ ካልቸር በላይ የሂፕሆፕ ካልቸር ወይም ደግሞ እሱን የሚያራምዱት እዛ ላይ ያሉ አርቲስቶች ናቸው አይደለ? በጣም በገንዘብም ውጤታማ የሚሆኑት ሂፕሆፕ አርቲስቶች። ለምንድን ነው እዛ ላይ ፖርትሬት የሚያደርጓቸው ነገሮች ከሰብአዊነት ስለሚያስወጡ ነው።